ጓደኞቼ አልፎላቸዋል። እኔ በቃ ገዳም ለገዳም ነው እምነት መስጠት ነው ጸበል መስጠት ልጆቼን ጥዬ ጠፋው። እኔ ምን አቅም ነበረኝ ይህንን ክብር ያሳየኝ አትሞትም ብሎ ነበረኝ ይህንን ክብር ህይወቱን ፈራሃለው እንዳመጣ ህይወቱን ተነስ ህይወቱን አበላሸ አንከራተትከው አይደል አይምሮን ያስክ ሰርቼ ሰጥቷል። ገዳም ነው የሚኖረው ታውሰር ይዟለች ዛራባር በደግ ማን አንተ ድግም አሰርቶብኛል ሳሰራው በታሰረው 3 ጊዜ ጩና ውጣ ሁለቴ ውጣ ሶስቴ ውጣ ቀን ያስረሳኝ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰለኝ ሃይ ደህና ነህ? ማን ነው ስምህ? ጥላሁን። ከየት ከተማ መጣ? ደብረ ብርሃን ኦራ ጻድቃኔ። ኦራ ከደብረ ብርሃን እንዴት ልመጣ ቻልክ? እዚህ ጓደኞቼ አልፎላቸዋል እዚህ እያገለገሉ። እኔ በቃ ገዳም ለገዳም ነው እምነት መስጠት ነው ጸበል መስጠት ልጆቼን ጥዬ ጠፋው። በቃ ጠፋው። የሻሸመኔ ሰዎች ጓደኞቼ ናቸው። ናስቲ ሰውን ብለው አመጣው። ፈርቼ ነበረ። ማን ያመጣኝ እዚህ ግራ ገባኝ። መድረክ ላይ ሁሉ በቃ አልወጣም ብዬ ነበር። ያዘኝ። በቃ አሁን ተገላግለሃል። እሺ ና ከፍ በል ከፍ ወደ ላይ እጅን ከፍ በልና ከኔ ጋር እኔ የምለውን በል ከኔ ጋር ጌታ ኢየሱስ ሆይ ስለፈታኸኝ አመሰግናለሁ። አንተን ቤዛ መድኃኒት አድርጌያለሁ። አሜን። አጨብጭቡ ለጌታ ክብር። የናዝሬቱ ኢየሱስ ለኔ ስራው የእግዚአብሔር ልጅ ማን ነው ስም? ጥላሁን። ከየት ከተማ ነው የመጣው? ከጻድቃኔ ማርያም ሰላድንጋይ ደብረ ብርሃን የመጣው። ምን ነበረ ሻንጣ ውስጥ አለ ያልከኝ? የኪስ ቦርሳ ነው። እዛ በቦታው ላይ ይዘው ነበረ ይሄንን ቦርሳ እና እዛ ገዳም በማገልገል ብዙ ጊዜ ቆየው። አንድ ገዳማዊ የሆነ ሰው ነው በቃ ይሄ ውዳሴ ማርያም ምናምን ይዟል። ሰው በጣም ጎበዝ ነው፣ ተምረዋል፣ ስለ ቤተ ክርስቲያን ያውቃሉ ይለኛል። ሁሌ ሲያንዳንድ ነገር ንገሩኝ ይላል። ጥሩ ነው። እኔ ስላሴዎች እንዲህ ናቸው ገብርያው በተማርኩት መሰረት ነው ምን አውቃለሁ እንግዲህ እኔ ይዘምራሉ። ዘማሪም ነው ጥሩ ነው። አዎ ዘምራለሁ። ለእርሶ የምሰጠው ማስታወሻ አለኝ ይለኛል። መዝሙር ጻፉና ስጡኝ ምናምን ይላል። ይጻፍ ሰጠዋለሁ። መዝሙር ነው መዝሙር ነው በቃ መጻፍ ነው። ከዛ ምንድነው የምትሰጠኝ አልኩት። እዛ ከገዳም እንዞራለን። ከጻድቃኔ ድንጋይ እስከ ሞላሌ በእግር ነው የምንሄደው። ንግስ 80 ኪሎ ሜትር። ከዛ ዘብር ገብርኤል፣ ከዛ ደግሞ ዋሻ ሚካኤል፣ ከዛ አጃና ሚካኤል በቃ ምንም የሰጡንን ነው የምንበለው። ቆሎ በሶ ሰንበቴ ቤት እንገባለን። ከሌለም የለም ካባረሩን እንወጣለን። በቃ ሲል ወደ ጊዜው ቆጠረ። አሁን ሰውዬ እስቲ ቆይ አንድ ነገር አለ የምሰጥህ አለ። ምንድነው ንገረኝ አልኩት። እቺ ከሩቅ ሀገር ነው ያመጣኋት። ቦታዋ ሩቅ ነው። ስትጓዝ ጥይት አይመታም። በቃ ጠንካራ ነው የምትሆነው። ኧረ እባክህ እንደምንም ብለህ ስጠኝ አልኩት። ለማንኩት ጭራሽ እሺ አለና አይነት የሆነ ቦርሳ ነገር ይዟል። የውዳሴ ማርያም ምን ይዘው ያው እሱ አወጣ። ሰው እንዳያይ አለኝ። ምንድነው ሰው ማያዊ ምን ችግር አለው? ይሄ የምትሰጠኝ ምን ታነበው ነው? ሁሉም የሚያነበው ነው አልኩት። አይደለም ካዩ ስጠኝ ይሉኛል እኔ ሌላ ሰው አለ። አይ ችግር የለም ስጠኝ አልኩት። አወጣ፣ ቆረጣት፣ በጥርሱ ቀነሰ በፌስታል። እንደገና ደግሞ የሆነች እንደ ዱቄት ነገር እምነት ናት ይቻለ ሰጠኝ። ኪሴ ከተትኩ። ከዛ አወጣው። ደህና ቦታ አስቀምጣለኝ። ዋሌት አለ ሌዘር ዋሌት፣ እዛው ከተትኩት። በቃ ከዛ ያው ልጆቼንም ጥዬ ሻሸመኔ ላይ ገዳም ሲል እመጣለሁ። ወደዛው ይከተኛል። መልአክ የለ ምን የለም። ለራሳቸው ልጆቹ ነው። ስንት ልጆች አሉ? 2 ልጆች አሉኝ። ይሄ ፎቶ ያው እዛ ነው የተነሳሁት። እሺ ይሄ በቃ እዛ ገዳም አገልጋይ ተብዬ 7ኛ ዓመት ልሞላ ነው። በቃ ባህታዊ ልሆን ነው። እግሬ ባዶ እግር ነው። ዛኔ ሾክ ምናምን ሲሆን ጫማ እናደርጋለን። ተሰነጣጠቀ እግሬ። ለምኜ ጫማ ሰጡኝ። ስንት ልጆች አሉ? 2 ወንድና ሴት? ሁለቱም ሴቶች ናቸው። እሺ ባለቤትህ አለች? እነሱን ጥለህ ሄድኩ። በቃ ሄድኩኝ። በጣም ሊሞላ ነው አሁን 7? አዎ 7 ሊሞላ። ያኛውስ ፎቶ ምንድን? ይሄ ልጆቼ ነው።
እነዚህን ጥዬ ነው የሄድኩት። ይሄ የደብረ ብርሃን መታወቂያ ነው፣ እዛ ሰላ ድንጋይ የምኖርበት። እሺ ምንድነው የሰጠ ሰውየው? እሺ የሰጠኝ እዚህ ይዤዋለሁ ቦርሳ ውስጥ አልጥልም ብዬ በቃ የእውነት መስሎኝ አንዴ ትጠፋለች፣ አንዴ ያገኛታለሁ፣ አንዴ ስትቀደድ በዚህ ጋር ትመጣለች። እቹስና ምን ይሆነ ድንጋይና የሆነ ዱቄት ነገር የሰጠ። በነገራችን ላይ የሆነ ዙር ላይም አንድ ልጅ እንደዚህ በፌስታል የተቋጠረ ሰጥቶኛል። ጥይት አያስመታም ተብዬ ጂንካ ሄጄ 90 ሺህ ብር 90 ምናምን ሺህ ብር እንደዛ ከፍዬ ነው ያሰራሁት ብሎ ማለት ምንድን ነው? ባለፈው ሳምንት ማስከብረታ ነው ኦሞ ሄጄ ያስደገምኩት ማለት ነው። ይሄ በዚህ በስንት ብር አስደገም? 95 ሺህ ብር። የዚህ ድግምት ዋና ጥቅሙ ምንድን? እኛ ምንጭናው ዕቃ አይፈትሽም። እሺ ከዛስ? እኔ ያው ምንም የከፈልኩት የለም እንደዚህ ነው አለ ቃልኩኝ። መንከራተት ሆነ ምንድን ነው? ከዛ ከልጆች ጋር በሚደውሉ ሰዓት አትመጣም ወይ አባ ምን ነው? እኔ የምልከው በቃ በሶና ጸበል እምነት ለልጆቹ ለደብተር ነው ለቦርሳ ነው ይሉኛል። እንዴት አድርጌ ልውጣ? ከዛ በሆነ ወቅት የሆነ ሰው አገኘኝና ከዚሁ ከሻሸመኔ ሄደ ነው ምን ታረጋለህ? ያው ሁሉ አመት 7 ቀን ነው ሰው የሚጠመቀው፣ 3 ቀን ነው። አንተ ጭራሽ ልጅ ወልደ እዚሁ ኧረ እባክህ ውጣ አለኝ። ወደ ራሴ ተመለስኩና ሳስበው ያው ትምህርትም አለ እውቀትም ይገፋኛል ይወስኛል። ከዛ እንዲሁ ስናወራ እየኖሩ መሞት አለኝ። እዚህ ውስጥ እየኖርክ ትሞታለህ በቃ ውጣ አለኝ። እሺ አልኩ። የምጥለውን ዕቃ ጣልኩኝ። ይሄ ምናምን አልኩና እልም ብዬ ወጣሁ። ከዛ ዘመዶቼ ለካ ይሄን ፎቶ አንስቶኝ የሆነ ዘመድ ለቤተሰብ ልኳል። ይሄንን ታውቁታላችሁ ወይ ብሎ ራና ቆማን ነው እንደዚህ ጥላውን ነው። ወደ ቤት ሲገባ አገኘነው ወደ መኖሪያ ቤቱ። እንደገና የሆነ ሰርግ ነበረ የቤተሰብ እዛ መምጣት አለበት ተባለ። አለቀሱ እነሱ መከሩኝ። አንድ ከሻሸመኔ የተጠራ የቤተሰብ ነገር ነው እዛ ሰርግ ላይ። ኧረ እባክህ ተው ይሄ ሁሉ ሙያ ጥለ። ኃይሌም ሰራ ነበር ከተቃጠለ በኋላ በሜንቴናንስ። እኔም በቃ ከራሴ ጋር ሙግት ጀመርኩ። ምንድነው ተጠርቼ ሰው ማልሆንበት ምክንያት ምንድነው አልኩት። እስቲ ና አለ ጥላውን አለ። አቤት። አሁን ወደ ሻሸመኔ መጣሁ ከአዲስ አበባ። እስቲ ሰው ሁን፣ እስቲ ስራ፣ ቤተሰብን ማስመስግን። ሁሌ ያነሳሉ ስለ አንተ ገዳም። እስቲ መጀመሪያ እሱ ኢየሱስን አግኘዋል። በቃ ውሰደኛ አንተ አሉት። ቶሎ ሂድና የኔን ባንክ ቁጥር ነገርኩት። ይሄው ብርሃን ባንክ ይባላል፣ ከፍለ ደረሰኙን አምጣልኝ። በዛው እንዳልጠፋ ነው። ገዳም ልጠፋ ነበር ብሩን ይዞ እንዳወጣው። ከሳስበው ይቆጣኛል ደግሞ። ልጆቼን አማኑኤል ቸርች ሻሸመኔ ያስመዘገበልኝ እግዚአብሔር ይስጠው፣ ጌታ ይባርከው። ከዛ አሁን ደግሞ እኔ እንዳያገኘኝ በቃ ልጠፋ ነበር ብሩን ይዤ። ደግሞ አሁን ቅስፈት ይሆንብኛል። መጣው ተመልሼ ያን ህይወት ከፈልኩና ደረሰኙን ይዤ በል ቶሎ አንድ የምትለበስ ከላይ አንሶላ ይዘ ቶሎ ግባ። ባለፈው አግኝተኛል። ቀኑን ተሳስቼ መጣውና ቶሎ ተመለሳለኝ። የለኝም ብር በቃ እኔ ገዳም ነው የምኖረው። አንድ እዚህ ስነ ስርዓት አስከባሪ አይዞ በቃ ብሎ ደወለለት ለሽመልስ። ይሄንንም ከፍዬ መላሽ እኔ እሰጥሃለሁ አለ። እዚህ አንተ ጋር የሚሰራ ነው እንካ 100 ብር ተሳፍሬ ሄዳለኝ። ተሳፍሬ ሄድኩ። ይኸው በዚህኛው ዙር ደግሞ ጌታ ረድቶኝ መጣው። እዚህ ጋር እንዴት እንደመጣ ታስታውሳለህ? ጠዋት እዛ ቁጭ ብያለሁ፣ ግን እንደ እምባነ ጀመረኝ እንደ ለቅሶ። ትምህርቱ የሆነ በቃ የሆነ መዝሙር ዘምሯል አንድ ወጣት። ጆሮዬን ሰጥቼ መዝሙሩን አዳምጣለሁ። በቃ እንትን አለኝ፣ አጨናነቀኝ። በቃ የሆነ የጠፋው ልጅ የተገኘ አይነት ነገር። በቃ እስቲ ዛሬ እዚህ መድረክ ላይ ተጠርቼ እኔ ከወደኩ ካፈርኩ ጉዴ ነው አሉ። አልመጣም ብያለሁ። ወደዚህ መድረክ ከመጣው ሰው ይስቅብኛል። በቃ አሁን ስወድቅ ምናምን ሰው የሚስቅብኝ መሰለኝ። አላቅም እንግዲህ እዛ ጋር ልወጣ ስለ ያዘችኝ። ምን ነው አባ ምናምን ስለ አይ ቆይ ቆምኩም ባይም ይመጣል አለ። ከዛ አላቅም። ከዛው ራስን አታውቅም። ምንም አላቅም። በቃ ከዛ በኋላ ነው የሚሆን ሆኖ መጨረሻው ያው እንግዲህ እዚህ ጋር ራስን ያወቀው መልስ። የጠዋቱ ትምህርት ደስ ብሏል በጣም። በተለይ የንስሐው እኛ አሁን ንስሐ ስንማርዛ ግዕዝ ይሉና ነሳ ከሚለው የመጣ ነው ይሉ። ከሳቴ ብርሃን መዝገበ ቃላት አጠነ ታጥኖ ሲታጠን ማጥንተ ወለ እንተ ብና ቃለ አፍጠን ነው የምናዳምጠው። ከዛ መጨረሻ እኛ ንስሐ ስንገባ ንስሐ አባት የሚባላል ያ ነው የእናንተን ኃጢአት የሚረከቡ ይላሉ። ተረክቦ ይጾምላችኋል፣ ይጸልይላችኋል። ከዛ ኃጢአታችሁ ንስሐ አሁን 180 ዲግሪ መስራት እንደሆነ እየተባለ መዞር ያንን ትተው ምሳሌ 4 ጓደኛ ብለህ ፎር ኤግዛምፕል ሰጥተሃል። እኔ እናንተ በዚህ ነው የምንዞረው ስትለው በቃ ለካ እኔ መዞር ያለብኝ እንደዛ ነው። ጨብጭቡ አሁን። እሺ ባልቻው